ዛሬ የምናወራው ስለ ትዳር። ከጋብቻ በፊት የግብረ ስጋ ግንኙነት ለሚጠይቅ ወንድ ለሱ ቢጫ ካርድ ሳይሆን ቀይ ነው ማሳየት ያለው። አንቺን ካጣው ሰቀላለሁ፣ አንቺን ካጣው ሞታለሁ የሚል ሰው እሱ ቦይፍሬንድ ይባላል። ህፃን ነው፣ ለባልነት አልደረሰም። አንቺ ኪስ ውስጥ 50 ብር አለ፣ እሱ ኪስ ውስጥ 5 ብር አለ። ይሄ ቦይፍሬንድ ይባላል። በጌታ በኢየሱስ ስም ሚስቴ አይደለሽም ይያልኩ አይደለም፣ ሚስቴ ያልሆኑትን ሁሉ መገሰጻቸው። ሰው በስድስት ምክንያት ወደ ትዳር ይገባል። አንደኛው ተዋዶ ይገባል። ሁለተኛው ተናዶ ትዳርና ውሃዋና ተናደ ከገባህ ትን ብሎ ትሞታለህ። አለቀ። የተነካካች ሴት ማግባት ትፈልጋለህ? አልፈልግም። ስለዚህ አንተ ነገ የሌላ ሰው ሚስት የምትሆን ሴት አትነካካ። ሰላማችሁ እንደሆነ ሲሆን በጣም ወዳችሁ ማከብራችሁ ውድ በክርስቶስ ወጣት ቤተሰቦች የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ዛሬ የምናወራው ስለ ትዳር ነው። ስለ ትዳር እናወራለን። በተለይ ደግሞ ወጣቶች ያላገባችሁ ከሆነ ይህ ቪዲዮ በእውነት ነው የምላችሁ ይጠቅማችኋል። ስለ እውነት ይጠቅማችኋል። ይህ ቪዲዮ በጣም ይጠቅማችኋል። እስከ መጨረሻው አብራችሁኝ ሁኑ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ስለ ትዳር ነው ዛሬ ሙሉ ቪዲዮ ስለ ትዳር ነው። ከዛ በፊት እስቲ እቺ ቪዲዮ ፈገግ ስላስባለች ላሳያችሁ። አገልጋዮች ለፖስተር ምናምን ፎቶ በምንነሳበት ሰዓት ምን አይነት ቻሌንጅ ነው የሚያጋጥመን? እቺ ልጅ እስቲ እንመልከታለን። Oh my God. Oh my God. ለማንኛውም ለፈገግታ ያለው ጥሩ ነው፣ ደስ ይላል። ዛሬ በመግቢያ ላይ እንደነገርኳችሁ እንግዲህ ስለ ትዳር ነው። በተለይ ያላገባችሁ ሰዎች፣ ወጣቶች ካላችሁ በቃ ስለ ትዳር የእግዚአብሔር ሰዎች ከመጽሐፍ ቅዱስ እንዲሁም ከራሳቸው ልምድ ከህይወት ልምዳቸው በጣም ብዙ ነገር ያካፈሉትን ቪዲዮ ነው ሰብስቤ ያመጣሁት። ስለ ትዳር የእግዚአብሔር ሰው ፕሮፌት ቲቢ ጆሹዋ የሚለው ነገር አለ። ምንም እንኳን ትክክለኛውን ሰው አግኝታችሁ ቢሆን እንኳን ትክክለኛው ጊዜ ካልሆነ ያ ትዳር ብዙ እክል ይገጥመዋል፣ ብዙ ቻሌንጆች ይበዙበታል እና ያ ትዳር በጣም በብዙ ቻሌንጅ ውስጥ ነው የሚያልፈው ብሎ ያስተምራል። ይህ ማለት ምን ማለት ነው? ትክክለኛውን ሰው አግኝታችሁት ሊሆን ይችላል፣ ነገር ግን ያ ደግሞ ትክክለኛ ጊዜ ካልሆነ ያ ትዳር ቻሌንጅ ይኖረዋል ማለት ነው። ይህ ማለት ትክክለኛው ጊዜ ላይ ነው ትክክለኛው ሰው የሚመጣው። ትክክለኛው ጊዜ ላይ ነው ትክክለኛው ሰው የሚመጣው። ምንም እንኳን ደግሞ ትክክለኛ ሰው አግኝታችሁት ቢሆን ጊዜው ትክክለኛ ካልሆነ ወይ ደግሞ ያ ሰዓት፣ ያ ወቅት፣ ያ ጊዜ ትክክለኛ ጊዜ ካልሆነ በጣም ያ ትዳር ትልቅ ቻሌንጅ ይገጥመዋል ብሎ ያስተምራል ማለት ነው። እንዲሁም ደግሞ የእግዚአብሔር ሰው ፕሮፌት ዩበርት ኤንጅል እሱ ደግሞ የሚለው እንደዚህ ነው። ስለ ትዳር ስናስብ የምናገባው ሰው ወይ ደግሞ አጋራችን የምናደርገው ሰው ከራያችን ጋር ይሄዳል፣ ከወደፊቱ ከምንኖርለት ዓላማ ጋር ይሄዳል ወይ ነው። ይሄ ማለት ጊዜው የተወሰነ ነገር አይደለም። እድሜያችን እንትን አለ አላለ ያ አይደለም ማተር የሚያደርገው። አብሮን አጋር የሚሆን ሰው ለወደፊቱ ራያችን፣ ለምናስበው ዓላማችን፣ ግባችን፣ ጎላችን ያ ሰው አብሮ ይሄዳል ወይ? ይሄንን ምን ማድረግ አለባችሁ ነው። በቃ ይሄ በጣም በጣም ግዴታ ነው። ይሄንን ነገር ማወቅ አለባችሁ ነው የሚለው። ብቻ የሀገራችን ታላላቅ የእግዚአብሔር ሰዎችም ስለ ትዳር የተናገሩትን በቃ በዛሬው ቪዲዮ ጌታን ነው የምላችሁ
ስለ ትዳር በጣም የሚገርም መረዳት ይኖራቸዋል። ስለዚህ የሁሉንም ቪዲዮ አሰማችኋለሁ ተራ በተራ በተከታታይ እናያለን። እስከ መጨረሻው አዳምጡ። እናንተም አስቡ፣ አሰላስሉ። ህይወታችሁን በምን አይነት መንገድ መምራት እንዳለባችሁ በደንብ እንድታዩ ያደርጋችኋል ማለት ነው። ስለዚህ እስከ መጨረሻው አብራችሁን ቆዩ። ይህ በክርስቶስ ወጣት የዩቲዩብ ቻናል ነው። ቻናሉን ሰብስክራይብ አድርጉ። ይህን ቪዲዮ ደግሞ ሁላችሁም ላይክ እንድታደርጉ ጠይቃችኋለሁ። ሐሳብ አስተያየት ካላችሁ ደግሞ በኮሜንት ቦታ ላይ አስቀምጡልኝ። ወዳችኋለሁ። ወደ ቪዲዮ እንሂድ እስቲ። የተነካካች ሴት ማግባት ትፈልጋለህ? አልፈልግም። የምር ነው? ስለዚህ አንተ ነገ የሌላ ሰው ሚስት የምትሆን ሴት አትነካካ። አሜን በላ። አሜን። ጌታ ኢየሱስ ሲያስተምር ምን አለ? አሕዛብ የሚጠቅሱት የእሱ ትምህርት ነው። ምን አለ? በአንተ ሊሆንብህ የማትፈልገውን በሌላው አታ። ስለዚህ እህትህ እዚህ አጠገብ ያለችው እህትህ ነገ የሌላ ሰው ሚስት ነች። ስለዚህ አትንካ። ይሄ ደግሞ ለእህቶችም ይሰራል። ለእህቶችም እያስቸገራችሁ ስለሆነ አትነካኩ። ነገ የሌላ ሴት ባል የሚሆንን ወንድ አትንኪ። እንደዚህ በታማኝነት ከኖራችሁ ጌታ ይክሳችኋል። እግዚአብሔር ለሚጠብቁት ለሚፈልጉት የሚክስ አምላክ እግዚአብሔር እንዳለ ወደ እግዚአብሔር የሚመጣ እግዚአብሔር እንዳለ ለሚጠብቁትም ደግሞ ካሳን እንደሚሰጥ ያምን ዘንድ ይገባዋል ይላል ዕብራውያን 11:6። ስለዚህ ክሳል። እስከ ዛሬ ብዙ የተበላሸ ነገር ሊኖር ይችላል። እስቲ ዛሬ ግን የመቀደስ ቀን ይሆንልን፣ የውሳኔ ቀን ይሆንልን፣ ሪሳይክልድ ቨርጅንስ የምንሆንበት፣ ከዚህ በኋላ ላንነካካ ቃል የምንገባበት፣ ልንቀደስ ቃል የምንገባበት ቀን ይሆንልን። አሜን አሜን። ስለ ትዳር ስታስቡ ሁለት ነገሮችን በጥንቃቄ መመርመር ይኖርባቸዋል። ትክክለኛ ሰውና ትክክለኛ ጊዜ ናቸው። ትክክለኛ ጊዜ ላይ ስትደርሱ ነው ትክክለኛ ሰው የሚመጣው እንጂ ትክክለኛውን ሰው ስላገኛችሁ ትክክለኛ ጊዜ ላይ ናችሁ ማለት አይደለም። በእነዚህ ሁለት ነገሮች ላይ ስህተትን ከሰራችሁ ትዳራችሁ ከፍተኛ ችግር ላይ ሊወድቅ ይችላል። Tell your neighbor, the right time and the right person. The right time bring about the right person. አጠገባችሁ ያለውን ሰው እንዲህ በሉት፣ ትክክለኛ ጊዜና ትክክለኛ ሰው። ትክክለኛ ጊዜ ትክክለኛ ሰውን ያመጣልናል በሉት። ዛሬ ግን ሰዎች ጓደኛቸውን ይዘው ይመጡና ይህችን ልጅ ላገባት ፈልጋለሁ፣ ትክክለኛዋ ሚስቴ የምትሆነው እሷ መሆኗን ንገረኝ ይሉኛል እንጂ ትክክለኛ ጊዜው ግን አሁን ነው ወይ ብሎ የሚጠይቀኝ ማንም የለም። ማወቅ ያለባችሁ ነገር ግን ምንም እንኳን ትክክለኛውን ሰው ብታገኙም በትክክለኛው ጊዜ ላይ ካላገባችሁ ይህ ትዳር ብዙ ፈተናዎችን ማለፍ አይችልም። The right time bring about the right person. Just the right time. ትክክለኛው ጊዜ ነው ትክክለኛውን ሰው ይዞልን የሚመጣው። ስለዚህ መቅደም ያለበት ትክክለኛው የምናገባው ሰው ሳይሆን የምናገባበት ትክክለኛው ሰዓት ነው። ትክክለኛውን ጊዜ ካወቅን በኋላ ትክክለኛውን ሰው ማወቅ ይቀጥላል። ትክክለኛው ጊዜ ትክክለኛውን ሰው ወደ ሕይወታችን ይዞልን ይመጣል። ይሄ ነው የአሁኑ ዓለም ችግር። ነገሮችን በተገላቢጦሽ ነው የሚያደርገው። ዓለም ትልቅ ችግር ላይ ናት። አሁን ያለው የዓለም ችግር የሚጀምረው ከዚህ ከትዳር አካሄድ ችግር ነው። አብረው መኖር የሌለባቸው ሰዎች ይመጡና ይጋባሉ። ከዛም ልጆቻቸው የዓለም ችግር ሆነው ያድጋሉ። Tell your neighbor the right time and the right person. Yes, that is what build marriage. አጠገባችሁ ያለውን ሰው ትክክለኛ ጊዜ ከዛም ትክክለኛ ሰው በሉት። አሁን ማግባት ከፈለጋችሁ ትክክለኛውን የእግዚአብሔርን ጊዜ ጠብቁ። ከዛም ትክክለኛው ሰው ይመጣል። ነገር ግን ትክክለኛውን ሰው አግብቻለሁ ብላችሁ
በተሳሳተ ወይንም ትክክለኛ ባልሆነ ጊዜ ብታገቡ ትዳሩ ፈተና ሲያጋጥመው ያንን ፈተና ማለፍ ይከብዳቸዋል። በዚህም ምክንያት ነው በዚህ ዘመን ምን የመሰሉ ትዳሮች ወደ ፍቺ ሲቀየሩ የምናየው። ሰዎች አግብተው ፈተው ከዛም ሲያገቡ የምታዩት። There's a broken home. It really affects Christian community. የፈረሱ ቤቶች ብዙ ናቸው። ይህም የክርስቲያኑን ማህበረሰብ እየጎዱት ነው። እነኚህ የፈረሱ ቤቶች ልጆቻችንን እጅግ በጣም እየጎዷቸው ነው። ምክንያቱም ልጆቻችን የእኛን ትልቅ እርዳታ ስለሚፈልጉ። ስለዚህ በዚህ ነገር ላይ ተግተን መስራት ይኖርብናል። በትክክለኛው ጊዜ ትክክለኛውን ሰው ካገባችሁ ግን የሀገር ፕሬዝዳንት ብትሆኑም ቀዳማዊት እመቤቷ ይህችው የመጀመሪያ ሚስታችሁ ናት። ዛሬ ላይ ግን የምናየው ተቃራኒውን ነው። ቀዳማዊት እመቤቷ የፕሬዝዳንቱ የመጀመሪያ ሚስቱ አይደለችም። This is a worse way that will build you when you go home thinking about what I'm talking about. ይሄ እናንተን የሚገነባ የእግዚአብሔር ቃል ነው። ቤታችሁ ስትመለሱ አስቡበት። ልጆቻችሁን ሰብስባችሁ ጥሩና የእግዚአብሔር ሰው ለውጤታማ ትዳር ሁለት ነገር ያስፈልጋል ብሎናል። ትክክለኛ ጊዜና ትክክለኛ ሰው በሏቸው። ከዛም ልጃችሁ መጣ እናቴ ይሄ ሰው ትክክለኛ ሰው መሆኑን በተደጋጋሚ በትንቢት ሰምቻለሁ ስትላችሁ ትክክለኛ ጊዜ መሆኑንስ ጠይቀሻል በሏት። ያንኑ አገልጋይ ሄዳ ትጠይቅ። ምክንያቱም ለመውለድም ጊዜ አለው፣ ለማደግም ጊዜ አለው፣ ለመስራትም ጊዜ አለው፣ የዘራነውን ለመብላትም ጊዜ አለው። ለሁሉም ነገር የህይወት አጋርን ለመምረጥ ትክክለኛው ዕድሜና ዝግጁነት። የህይወት አጋርን ለመምረጥ ትክክለኛው ዕድሜ ስንት ነው? ትክክለኛው ዕድሜ የእርሶ የህይወት አጋር ትክክለኛው ዕድሜ ስንት ነው? እኔ በበኩሌ አላውቅም። አንተ መች ነው የምታገባው? እኔ አላውቅም። አንተ ምን ታስባለህ? ከ25 ዕድሜ በላይ የሚሄድ አይመስለኝም። ሄይ ስለዚህ 24 ጥሩ ነው እያልክ ነው? 23? ኢየሱስ ሆይ እና ቀድመ በ19 እና በ20 እያቀርክ ነዋ። ቀልድ ነው። እሺ ስለዚህ እኔ እንደማስበው ሁሉም ነገር በብስለት ላይ የተመሰረተ ነው። ብስለትና ምን ማድረግ እንዳለብህ በሚሰማ ነገር ላይ እርሱም እንደሚለው ያ ሰው አብሮ በነገረ መለኮት ወይም በአገልግሎት ውስጥ ይኖራል ወይስ አንተን ልክ እንደ ዕድል ብቻ ነው የሚያይ? በእነዚህ መልሶች በእውነት ተደንቄያለሁ። ዛሬ ሴት የማገባ ቢሆንም ወደፊት የምታገቡ በደንብ ስሙኝ። እግዚአብሔር አዳምን እና ሔዋንን ፈጠረ። ግን አዳም የሚባለው አንድ ሰው ነበረ። ማለት አዳም ማለት ሴትና ወንድ አንድ ላይ ማለት ነው። አዳም ብሎ ጠራቸው ይላል አይደለም መጽሐፍ። አዳም ብሎ ምን አላቸው? አዳም ሲንግል ነው ግን ጠራቸው። ብዙ ነው። ሴቷ በማን ውስጥ ነው የነበረችው? በአዳም ውስጥ ነው የነበረችው። እና ባረካቸው፣ ብዙ ተባዙ፣ ምድርን ሙሉ፣ ግዟትም። ይሄ አሳይመንት ነው። ከዛ የምትመቸውን ረዳት ምን እንበልለት? ረዳት የሚባለው ምን ሲሆን ነው? ስራ ሲኖር ነው። ቢዝነስ ሲኖር ነው። ኮሊንግ ሚሽን ሲኖር ነው። ትዳር የታሰበው ለሚሽን ነው። እየሰማችሁ ነው ወይ? ትዳር የታሰበው ለተልኮ ነው። ሰውየው ሰውዬ እንዲሆን፣ ሴትዮዋ ሴትዮ እንድትሆን፣ ሚስት ሆና ባል ሆኖ አንድ ተልኮ መፈጸም የሚችል ቤት ነው እግዚአብሔር የሚፈልገው እንጂ ያንተንና የሷን አሸሸ ገዳሜ ይፈልገው አይደለም። ባልና ሚስት እንድትሆኑ መጀመሪያው ነው ያሰበው አይደለም። እንደሱ አይደለም። ተሳስታችኋል። ሪሴት አድርጉት ትዳራችሁን ለእግዚአብሔር መንግስት እንደሚመች። እኔና አንቺ የተጋባ ነው በእግዚአብሔር መንግስት ስራ ልንደጋገፍ ነው። የምትመቸውን ረዳት ምን እንበልለት? እንፍጠርለት። ሰውየው ስራ አለው፣ ቢዝነስ አለው ማለት ነው። ቢዝነሱ ደግሞ እግዚአብሔር የሰጠው ነው። ብዛ ተባዛ፣ ምድርን ሙላ፣ ግዛ የሚለው ነው። አሁን ክርስቶስ ይሄን መጣና እናንተ ወደ ምድር ዳርቻ ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ብዙ ማለት ነው፣ ተባዙ ማለት ነው። ግን የድሮ አይነት ባዮሎጂካል አይደለም። አሁን ባዮሎጂካሉን የሚያባዛልህ አለ፣ ችግር የለውም። ምንም ሳትከፍል ማለት ነው።
አንተ ግን የተባዛውን ያን የሞተውን ሰው ወደ ህይወት በማምጣት ነው መንፈሳዊ ልጅ የሚባል። ስንቶቻችሁ መንፈሳዊ ልጆች አሏችሁ? ወደ ጌታ ያመጣችኋቸው አሏችሁ? ካሏችሁ ይብዙ አይደለም ብዛ ምን ትበል ነው የተባለው? ተባዛ ነው። ይሄ እናንተ ድል ፋንታ ነው። ለምንድነው መካን የምትሆኑት? መካን አይደላችሁም። በመካከል ምን አይገኝም ነው ተብሎ የተጻፈው? መካን አይገኝም። ግን ዓላማን መቀየር ያስፈልጋል። እግዚአብሔር ብርሃን ያምጣ በህይወታችሁ በኢየሱስ። ስለሌላው ሰው ግድ የሚለው ትዳር እርስ በርሱ አይፋጭም በፍጹም። ስለሌላው ሰው ሸክም የሚሰማው ባልና ሚስት በርስ በርስ ጉዳይ ሲጨቃጨቅ አያመሽም አያድርም። ግን ስለ ቢዝነስ ስለ ቤት ክራይ ስለ ልጅ ምናምን ብቻ ከሆነ ስለ ልብስ ስለ ምግብ ከሆነ ግን መጨቃጨቃቸው አይቀርም። ስለ እግዚአብሔር መንግስት አወሩ፣ ድርሻችሁን ተወጡ። ዕዳ አለባችሁ እናንተ እኔ የክርስቶስ ቅርንጫፎች ነን። ፍሬውን የሚያፈራው በእኔና በእናንተ ነው፣ ሌላ የለውም። አምኖ ወስዶ ተክሎናል፣ ራሱ ላይ ህይወቱን አካፍሎናል፣ እሱ ላይ ተተክለናል፣ ኢንግራፍት አድርጎናል። አሁን በእኛ በኩል ብዙዎች እንዲመጡ ይፈልጋል። ፍሬውን ያያል፣ ዘሩን ያያል አይደለም የሚለው? ዘሩን የሚያየው በእኛ ነው፣ በእኔና በእናንተ ነው። ለዚህ ነው እግዚአብሔር ዛሬ ብርሃን ይሁን በህይወታችሁ የሚለው። አሁን የነገርኳችሁ ቃል ራሱ ብርሃን ነው። ባለትዳሮች ከሰማችሁት ይሄ ብርሃን ከፈቀዳችሁለትና ከተወያያችሁ ቤታችሁ ውስጥ እንዴት ጌታን እናገልግል በጋራ፣ እኔ ላገልግል አንቺ እንደዚህ ነው በጋራ የምትመቸውን ረዳት። የምትመቸው ረዳት አልጋ ማለት አይደለም። አሁን በዚህ ዘመን እንደሚባል ማይ ታይፕ ምናምን እንደሱ አይደለም። ዩር ታይፕ እንደሱ አይደለም። አልጋ ምቾት አይደለም። የምትመቸው ረዳት ነው የተባለ። ረዳት ማለት ስራ አለ ማለት ነው። አብራ የተስፋን ቃል ምን የምትል የምትወርስ፣ አብራ የተስፋን ቃል የምትወርስ ሳራና አብርሃም ተመልከቱ። እንደዛ ማለት ነው። እንደዛ ማለት ነው። ካልሆነ ግን ባታገቡ እና እግዚአብሔር ጸጋ ቢያበዛላችሁ is better። ምክንያቱም ጳውሎስ እንደኔ ከሆነ ባታገቡ ይሻላችኋል ብሎ በጊዜው ስደት ስለነበረ ያው ሸክም እንዳይሆን ትዳር። ምክንያቱም ያገባ ምን ይላል? ሚስቱን ለማስደሰት ያስባል ማለት ያው ልቡ መከፈሉ አይቀርም። ያላገባ ግን ጌታውን ለማስደሰት ያስባል። ስለዚህ የትኛው ይሻላል? በቃ ቁልጭ አድርጎ ነው የጻፈው። ምንም የማይካድ ነገር ነው፣ የማይካድ ነገር ነው። ስለዚህ ሚስት በጣም ሰልፍሽ ሆነሽ የክርስቶስን አትወስጂ። ባልም በጣም ሰልፍሽ ሆነህ ሚስትህን ያንተ አገልጋይ አታድርጋት። ሁለታችሁም አንዱን ጌታችሁን አገልግሉ፣ እርስ በርሳችሁ ተደጋገፉ። በጣም ሰልፍሽ ስትሆኑ ሚስት በቃ ወጥተሽ ገብተሽ በቃ ባልሽ አገልጋይ ማን ነው የሚያገለግለው? ጌታን ያገልግል ወይ አንቺን ያገልግል? ሚስትም እንደዛው አንተ ተንከባከበኝ፣ እንደ ሰዎች እንደዚህ ያደርገኝ፣ ሽሩሩ በለኝ፣ ጌታውን ያገልግል አንቺን ያገልግል ማለት ማሰብ አለባችሁ። የማንን ቦታ እየወሰዳችሁ እንደሆነ ማለት ነው። የማንን ስፍራ እየወሰዳችሁ እንደሆነ። ሌዚ መሆን የለበትም ባልና ሚስት። ሁለቱንም ትቶ ጌታንም አያገለግልም ሚስቱንም አያገለግልም። ሌዚ አለ። አዎ እኔ ስለ ሰነፉ አይደለም ማወራው። ምታገቡ ከሆነ በደንብ አስቡበት፣ በደንብ አስቡበት። ይሄን የተቀበልኩትን የዘላለም ህይወት ከዚህ ሰውዬ ጋር ሆኜ እዘልቀዋለሁ? ይረዳኛል፣ ይረዳዋል። እና ዘማሪ ነው የሚረዳኝ ብላችሁ ደግሞ አታስቡ። ፓስተር ነው ብላችሁ አታስቡ። ይሄ ደግሞ ሌላ ጅልነት ነው። ፓስተር እኮ ባገባ አገልጋይ ባገባ እኔ ጥሩ ሰው አትሆኝም። እንዲያውም መከራ ውስጥ ነው የምትገቢው። እነግርሻለሁ፣ መከራ ውስጥ ነው የምትገቢው። እዛው ዝም ብለህ ጌታ ካልጠራሽ ፓስተር ለማግባት ከጠራሽ ጥሪ ነው። ጥሪውን አብረሽ መሸከም አለብሽ። ዝም ብሎ ግን ዘማሪ ስላገባው በቃ አሪፍ ክርስቲያን እሆናለሁ ብቲ በኋላ እንዳታለቅሽ። ሰባኪ ስላገባው በቃ መጽሐፍ ቅዱስ ከጋብቻ በፊት የግብረ ስጋ ግንኙነት ለሚጠይቅ ወንድ ለሱ ቢጫ ካርድ ሳይሆን ቀይ ነው ማሳየት ያለብሽ። ቀይ አሳይተሽ በቃ ቸርች ብቻ አባልነታችን አንድ ነው እንጂ እናንተ ከዚህ በኋላ የሚያገናኘን ነገር የለም ብሎ መለያየት ነው የሚያስፈልገው።
ማኩረፍ መጣላት አያስፈልግም። ወንዶችም ደግሞ ይሄንን መጠየቅ አያስፈልግም። ስለዚህ እኛ 7 ዓመት ቆየን። ከ7 ዓመት በኋላ ተጋባን እና ባገባው በ6 ወር ትናንትም ስናገር ነበር፣ ጠይቂያት ነበር፣ እንዴት እኔን መረጥሽኝ? አንደኛ ሀብታም አይደለሁም፣ የድሃ ልጅ ነኝ። ደሞዜ 50 ብር ነው። 50 ብር የኢትዮጵያ በአሁኑ 2 ብር ከ50 ወይ ምናምን ዶላር ማለት ነው። 50 ብር የእናት ሀገር ጥርሊ 3 ብር ተቆርጦለት በዛን ጊዜ ለመንግስት የሚዋጣ 47 ነው የሚተርፈው። እሱ ምን ይሆናል? ምን ይሆናል? ጸጉሯን አምፖሎ አያሰራ ለምን ይሆናል? አሁን ለምን ይሆናል? እና ለምን መረጥሽ? ደግሞ ብዙ ሀብታም ይመጣላታል። ሀብታሞች፣ ነጋዴዎች፣ ኢንቨስተሮች ይጠይቋታል። በቤተሰቦቿ በኩል እሷንም ይጠይቃሉ። እንዴት አወክ ብትሉ አውቃለሁ እኔ። ለምን? በምትወዱት ሰው ዙሪያ ሳተላይት ትተክላላችሁ። አንዳንድ ወንዶች እንደዚህ ሲሏችሁ ሴቶች በጣም ትኩረት ስጡ። ትናንትና እዚህ ቦታ አየሁሽ፣ ቀይ ጉርድ ቀሚስ ነበር የለበሽው ካለ ሳተላይት ተተክሏል ማለት ነው። በቃ ተክሏል። አዎ፣ በጣም ለዚህ አይነቱ በጣም አቴንሽን መስጠት አለብሽ። ይሄ በጣም የሚወድሽ ሰው ነው፣ እየተከታተለ ነው ማለት ነው። ሴትም ደሴም ሴቶችም እንደዚሁ እና የሚጠይቋትን ሁሉ አውቃለሁ። እና እነከሌ ጠይቀውሽ ነበር፣ እነከሌ እነሱ ሁሉም ቢብለሽ ለምን እኔን አገባሽኝ አልኩኝ። የጠየኩት አይታችኋል። ስማርት ስለሆን ከ6 ወር በኋላ ካገባዋት ከ6 ወር በኋላ ነው የጠየኩት። እንዲህ እንዳይን ከባድ ጥያቄ በእጅ ካስገባ በኋላ ነው መጠየቅ ያለብህ። አሁን የትም አትሄድም። ካገባው ከ6 ወር በኋላ ለምን መረጥሽኝ? እኔን እንዴት መረጥሽ? እንደዚህ አለች። ለእናንተ ትምህርት ስለሚሆናችሁ እኔ የምፈልገው እግዚአብሔርን የሚፈራና እኔን የሚወደኝ ሰው ነው እንጂ አብረን እናድጋለን። ድህነት ስንወለድ የመጣ አይደለም። አብረን እናድጋለን፣ እንሻሻላለን። እኔ የምፈልገው እግዚአብሔርን የሚወድና እኔን የሚወደኝ ሰው ነው አለች። ዛሬ አብረን አድገናል። አብሮ ማደግ ይቻላል። ወጣቶች አድጋ የጨረሰ ሴት ልጅ ደግሞ እህቴ ቶሎ ማግባት ቶሎ መውለድ አለባት። ማግባትና መውለድ ሴት ልጅ የተፈጠረችበት ዋነኛ ዓላማ ነው። ዋነኛ ዓላማ ሴት ልጅ ብዙ ዲግሪዎች ቢኖራት፣ ሴት ልጅ ብዙ ሀብት ቢኖራት፣ ብዙ ሌሎች ነገሮች ቢኖራት ቤተሰብ ወይም ፋሚሊ የሚባለውን ነገር መመስረት ካልቻለች ባዶነት ይሰማታል። ስለዚህ ሴት ልጅ ቶሎ ማግባት ቶሎ መውለድ በዚህ ምድር ላይ እድል ፈንተዋል። ሴት ልጅ አጠገቧ የሚቆም የሆነ ሰው ያስፈልጋል። ባል የሚባል ቦይፍሬንድ ሳይሆን ባል። ቦይፍሬንድ ከነስሙ ቦይ ነው። ቦይ ሄደህ አንድን ፈረንጅ የበሰለ የተማረ ማስተዋል የሚችልን ፈረንጅ ሄ ቦይ በለው። እንግዲህ ምን ሊያደርግህ እንደሚችል መገመት ትችላለህ። ስለዚህ ሄደህ ሄ ሜን ነው የምትለው፣ ኦር ሄ ማን ትለዋል። ቦይ ካልከው ምን ለማለት ፈልገህ ነው የሚል። ስለዚህ ቦይ ፍሬንድ ማለት እንደዚህ ማለት ነው። ጥሬ ማለት ነው። ያልበሰለ ጭንቅ ሲመጣ እናቴ ደረሽ ብሎ ፈርቶ የሚያስፈራሽ አልቃሻ፣ አንቺን ካጣው ሰቀላለሁ፣ አንቺን ካጣው ሞታለሁ የሚል ሰው እሱ ቦይ ፍሬንድ ይባላል። ሕፃን ነው፣ ለባልነት አልደረሰም። ስታለቅሺ ስትሮንግ ሆኖ ወደፊት የሚያስኬድሽ ሳይሆን ካንቺ ብሶ የሚያለቅስ፣ ስትፈሪ ካንቺ የበለጠ የሚፈራ እሱ ቦይ ፍሬንድ ይባላል። አንቺ ኪስ ውስጥ 50 ብር አለ፣ እሱ ኪስ ውስጥ 5 ብር አለ። ይሄ ቦይ ፍሬንድ ይባላል። ቦይ ፍሬንድ እንደዚህ ሞባይል ካርድ ውስጥ 5 ብር ካርድ የሚሞላ እሱ ቦይ ፍሬንድ ይባላል። እድሜው 40 ሊሆን ይችላል። የወጣትነት ጉዳይ አይደለም። በ20 ዓመቱ በ25 ዓመቱ ማንሁድ ውስጥ የሚገባ ሰውነት ውስጥ የሚገባ ሙሉ ሰውነት ውስጥ የሚገባ ሰው አለ። 40 ሞልቶ 40 ማጋምሶ ቦይ ፍሬንድ አለ። በጌታ በኢየሱስ ስም ሚስቴ አይደለሽም እያልኩ አይደለም። ሚስቴ ያልሆኑትን ሁሉ መገሰጻቸው። ከሚስቴ ጋር በመኖር ነው ሚስቴ እንዳልሆኑ ማሳየው። እኔ የሁሉ ለሻሙ የቀረብኩ ባል እንዳልሆንኩ ማስታወቀው አንዷን አግብቼ ስለኖርኩ ነው። እንዳይፈልጉኝ አረኳቸው። የምፈልገው እሱ ገብቼ መቀደስ ማለት ስትለፋለፍ አይደለም።
ዋናው ላይ ስትሰክን ከሌሎች ትጠፋል። ለሱ ስትገኝ ሌሎች ያጡሃል። ዓለሙ ላይ ስትቆይ ዓለማቸው ላይ ያጡሃል። ነውሩ ሰማይ ቢነካ ከተማው ሎጥ ጻድቅ ነው ያመልካል። እያመለከ ድኗቸዋል። ማነው አንድ ጎበዝ ዛሬ ደጅ የሚዘጋ? የነካካን ነገር ብዛቱ። ሽታቸውን ሰጡን። በበርበሬ ተራ ሰው አልፎ አላስነጥስም እንደማይል ማስነጠሳቸውን ሰጡን። እዚህ መተን አስነጠስናቸው። ነካኩን። እዚህ አይገቡም ነበር ግን እኛን ታከው ገቡ። ብዙ ክፉ ልምምዶች ገቡ እዚህ። ሰማይ ፈቅዶ ሳይሆን ሰው በስድስት ምክንያት ወደ ትዳር ይገባል። አንደኛው ተዋዶ ይገባል። ሁለተኛው ተናዶ ነከላግብተው ነቃ ብሎ ተናዶ ዝም ብሎ ይገባል። ትዳር ተናደን መንገባበት አይደለም። ትዳርና ውሃዋና ተናደ ከገባህ ትን ብሎ ትሞታለህ። አለቀ። ውሃዋናም ልጆች ሲዋኙ አይተ ብለህ ዘለህ ብትገባ በቃ። እኔ አልችልም፣ ብዙ ዋና አልችልም። ምክንያቱም ልጆችን አስተምራለሁ፣ እነሱ አሳ ናቸው፣ እኔ ግን አልችልም። ስለዚህ አእምሯቸው እንዳይጎዳ ቀስ ብዬ ገባና እንደ ቧንቧ ጠጋኝ ጥጉኝ ነው የሚሄደው። በትህትና ነው የሚጮኸው ይላል ጅብ ከሄደ በኋላ። ባህሪው መጥፎ ከሆነ እለውጠዋለሁ ብላ ትገባለች። አንድ የረሳችው ነገር ግን በዓለም ላይ ከማይለወጡ እንስሳት አንዱ ወንድ ነው። ቶሎ ከማይለወጡ እንስሳቶች ውስጥ አንዱ ወንድ ነው። አንዳንድ ወንዶች እንደውም ይላሉ መጽሐፍ ቅዱስ ራስ ነህ ይላል። እኔ ግን በቤት ራስ ሳልሆን አራስ ሆኛለሁኝ ይላል። ልጅ ጠባቂ 3 ልጆች አሉን፣ 4ኛ ነኝ። በቃ አራስ አርጋ አስቀመጠችኝ ይላል። ስማ ስታፕ ዩር ኮምፕሌን ስታፕ ኢት። ምክንያቱም አንተ አገር ቢቀየርም አምላክ አልቀየርክም። ስቲል ራስ ነህ። ልጅ ጠብቃለሁ፣ አገሩ ያስጠብቃል። ልጅ አገሩ እዛ እነማየ ይጠብቃሉ፣ ሰራተኛ ትጠብቃለች፣ አክስታው እዚህ በቀኝ በኩል ላቲኖ ነው፣ በግራ ፈረንጅ ነው። ማን ይጠብቃል? እዚህ በሰው የተሳካለት ሰው ማን ነው የሚባለው? ምን አይነት ሰው ነው? እኔ በቃ ቁጭ እየሳስብ 3 ኤሞችን ያማከለ ነው። 1 ኤም፣ 2 ኤም፣ 3ኛ ኤም። የመጀመሪያው ኤም ማስተር፣ ሁለተኛው ኤም ሚሽን፣ 3ኛው ኤም ሜሬጅ። ማስተር የመጀመሪያ የተሳካለት ሰው ማለት ክርስቶስ ኢየሱስን በህይወቱ በትዳሩ በቤቱ ላይ ጌታ ያደረገ ነው። አሜን። ማስተር let the master your life። ድሮኛ ፓስተርም ተምሮ ይሆናል አላውቅም፣ ማስተር ላይፍ የሚባል ተምረናል። በጣም ደስ የሚል ትምህርት ነው። ማስተር ላይፍ let the master your life። ጌታ ህይወታችንን ማስተር ያድርገው። የመጀመሪያው ኤም ይሄ ነው። ሁለተኛው ኤም ሚሽን ነው። የተሳካለት ሰው ማለት ሚሽን ያለው ዓላማ ያለው ነው። ብዙ ክርስቲያን ብዙ ባልና ሚስቶች ዓላማ የላቸውም። ስለዚህ ኢላማ ውስጥ ይገባሉ። ጠላት ከተኮሰ ያገኛቸዋል፣ ሰይጣን ሲተኮስ ያገኝ። ዓላማ ከኢላማ ያድናል እና ሚሽን ነው ሁለተኛው። ይሄን 3 ቀን እነዚህን ነገር ነው ማሳየት ፈልገው። ሶስተኛው የተሳካለት ሰው ሜሬጅ ነው። በሜሬጁ የተሳካለት ሰው በቃ ተሳክቶለታል የሚባል ሰው እነዚህ 3ቱ ያሉት ነው። 3ኤም ያለው ተሳክቶለታል ይባላል። ውድ ቤተሰቦች እንግዲህ ዛሬ ስለ ትዳር በብዙ እንደተጠቀማችሁበት አምናለሁ። ብዙ ነገር እንደተማራችሁበት ከነኚህ እግዚአብሔር ሰዎችና ከእግዚአብሔር ቃል በጣም ብዙ ነገር እንደተማራችሁ አምናለሁ። በቀጣይ ቪዲዮ ደግሞ እንገናኛለን። በሌላ ቪዲዮ እንመጣለን። ቻናሉ ሰብስክራይብ ማድረጋችሁን እንዳትረሱ። እስኪ ለዚህ ቻናል ቤተሰቡ ነው ቤተሰብ ያልሆናችሁ ገና ዛሬ እያያችሁኝ ከሆነ ቻናላችንን ሰብስክራይብ በማድረግ ቤተሰቡ ነው። ይህን ቪዲዮ ደግሞ ላይክ ሼር እያደረጋችሁ
የትኛውም ያላችሁን ሐሳብ አስተያየት ደግሞ በኮሜንት ቦታ ላይ ጻፉልኝ። በጣም ነው የምወዳችሁ። በክርስቶስ መልካም ሁሉ ወደ እናንተ ነው። ሻሎም ተባረክ።